በዛሬው ቪዲዮአችን 11ኛ ክፍል ቻፕተር 3 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን መስራት እንጀምር። የመጀመሪያው ጥያቄያችን which statement best define drought የትኛው የአማራጭ ስቴትመንት ነው ድርቅን በደንብ የሚገልጸው ነው የሚለን። የኤ a period of extremely high temperature every year ይለናል። የተሟላ መልስ ሳይሆን ምክንያቱም high temperature ብቻውን drought ዲፋይን ያደርግልንም። ስለዚህ ኤውንም ቢ ደግሞ a condition of unusual dry weather resulting from a prolonged shortage of rainfall ትክክለኛው መልሳችን የሚሆነው ነው። ምክንያቱም ድሮት ማለት በሬንፎል እጥረት ምክንያት የሚከሰት የድራይ ዌዘር ፒሪየድ ያ ድሮት ይባላል እና ይሄ ደግሞ ለዋተር ሾርቴጅ እና ለኤንቫይሮንመንታል ፕሮብሌሞች ተጋላጭ እንዲሆን ያደርገዋል ይህን ስፍራ እና በዚህ መሰረት በደንብ የተሟላው አማራጭ ቢ ነው። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is Africa one of the world's most drought prone continent ለምንድን ነው አፍሪካ ዓለም ላይ ካሉ ኮንቲነንቶች በጣም በድሮት የምትጠቃ ኮንቲነንት ወይም ደግሞ ድሮት ያለባት ኮንቲነንት እንድትሆን ያስቻላል ነው የሚለን። የኤ most of Africa lies near latitude ከ15 ዲግሪ እስከ 20 ዲግሪ where southern drought commonly occur ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም አብዛኛው የአፍሪካ ካንትሪዎች ከ15 ዲግሪ እስከ 20 ዲግሪ ባለው ላቲቲዩድ ላይ ነው ላይ የሚያደርጉ ይሄ ደግሞ ሰቨር የሆነ ድሮት እንዲከሰትባቸው ያደርጋል እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is mainly a human cause of drought in Africa የትኛው አማራጭ ነው አፍሪካ ውስጥ ድሮት እንዲከሰት የሚያደርግ human cause ነው የሚለን ወይም በሁማን የሚመጣ ምክንያት ነው የሚለን። የኤ ኦቨርግሬዚንግ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ኦቨርግሬዚንግ ቬጂቴሽንን ዳሜጅ ያደርጋል። እዚህ በተጨማሪ ደግሞ ቬጂቴሽኖች ዳሜጅ ሲሆኑ ደግሞ ላንድ ዲግራዴሽን እና የድሮት ሪስክ በጣም እንዲጨምር ያደርጋል እና በዚህ መሰረት ትክክለኛው መልሳችን ኤ ይሆናል። ሌላኛው ቀጣይ ጥያቄያችን which activity reduce vegetation cover and increase the likelihood of drought ጥያቄው የሚለን የትኛው አክቲቪቲ ነው ቬጂቴሽን ከቨር እንዲቀንስና የድሮት የመፈጠር ቻንስ ደግሞ እንዲጨምር የሚያደርገው ነው የሚለን። የኤ አፎሬስቴሽን ይለናል። መልስ ሳይሆን ምክንያቱም አፎሬስቴሽን እንዲሁም ሞይስቸርን ኮንዘርቭ ነው የሚያደርግ እንጂ በተቃራኒ ድሮት እንዲፈጠር አያደርግም። ስለዚህ ኤ ሆንም ቢ ደግሞ ዲፎሬስቴሽን ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ዲፎሬስቴሽን ማለት የፎሬስት ከቨርን መቀነስ ማለት ነው። ይሄ ደግሞ ሶይል ሞይስቸር በጣም እንዲቀንስ ያደርጋል። ሞይስቸር ሲቀንስ ደግሞ ድሮት እዛ ስፍራ ላይ እንዲከሰት ያደርጋል ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is not a direct effect of drought የትኛው አማራጭ ነው ቀጥተኛ የድርቅ ኢፌክት ያልሆነውን የያዘ አማራጭ ነው የሚለን። የኤ ዋተር ሾርቴጅ ይለናል። መልስ ሳይሆን ምክንያቱም ዋተር ሾርቴጅ በድሮት ጊዜ ኮመን ነው እና ደግሞ ዳይሬክት ነው እና በዚህ መሰረት ኤ ሆንም ቢ ፋሚን ይለናል። በተመሳሳይ መልስ ሳይሆን ምክንያቱም እንደዚህ ድሮት ያለበት ስፍራ ላይ ክሮፕ ፌል ያደርጋል። ክሮፕ ፌል ሲያደርግ ደግሞ ፋሚን እንዲከሰት ያደርጋል። በዚህ መሰረት ዳይሬክት ነው። ስለዚህ ቢ ማይሆንም ሲ ደግሞ ኢንክሪዝ ባዮዳይቨርሲቲ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ድሮት ባዮዳይቨርሲቲ እንዲቀንስ ነው የሚያደርግ እንጂ እንዲጨምር አያደርግም እና በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን repeated drought is most likely to cause ተደጋጋሚ ድርቅ ምን ነው ሊፈጥር የሚችል ነው የሚለን። የኤ rapid forest expansion ይለናል። መልስ ሳይሆን ምክንያቱም ድሮት ፎሬስትን ይቀንሳል እንጂ ኤክስፓንድ እንዲያደርግ ወይም ደግሞ እንዲጨምር አያደርግም። ስለዚህ ኤ ሆንም ቢ ደግሞ environmental degradation ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም አንድ ስፍራ ላይ ተደጋጋሚ የሆነ ድሮት የሚፈጠር ከሆነ እዛ ስፍራ ላይ ያለው ላንድን ዲግሬድ ያደርጋል። እዚህ በተጨማሪ ደግሞ እዛ ስፍራ ያሉ ቬጂቴሽኖችን እና ኢኮሲስተሞች በጣም ዳሜጅ ያደርጋል እና በዚህ መሰረት ትክክለኛው መልሳችን ቢ ይሆናል። ሌላኛው ቀጣይ ጥያቄያችን which Africa region is specially known for repeated and severe drought የትኛዋ የአፍሪካ ሪጅን ናት ተደጋጋሚና አስከፊ በሆነ ድሮት የምትታወቀው ነው የሚለን። የኤ ኮንጎ ባዚን ይለናል። መልስ ሳይሆን ምክንያቱም ኮንጎ ባዚን ጀነራሊ ሂዩሚድ የሆነ ቴምፕሬቸር ነው ያላት። ይሄ ደግሞ ድሮት እንዳይከሰት ያደርጋል እና በዚህ መሰረት የተቃራኒ ነው። መልስ ሳይሆንም ቢ ሳህል ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ሳህል አፍሪካ ውስጥ ካሉ በድሮት በጣም አፌክት ከሚደረጉ ሪጅኖች መካከል አንደኛዋ ናት እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን the Sahel lies between ሳህል በምንና በምን ላይ ነው የሚገኝ ነው የሚለን ሎኬሽኑ። የኤ the Saharan desert and the wetter tropical regions ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ሳህል ትራንዚሽን የሆነ ዞን በሳሃር ዴዘርት እና ዌተር በሆነው በትሮፒካል ኤሪያ ኦፍ ሳውዝ በሚገኘው ማለት ነው ፎርም ያደርጋል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን what is desertification desertification ምንድነው ነው የሚለን። የኤ the process by which fertile land becomes desert like due to land degradation ይለናል።
ትክክለኛው መልሳችን የሚሆነው ነው። ምክንያቱም ዴዘርቲፊኬሽን አንድ ላንድ ከዚህ ቀደም ሞይስትን ሪቴን ያደረግበት የነበረውን አቢሊቲ ሲያጣ እና ስፍራው ዴዘርት ሲሆን የሚፈጠር ፕሮሰስ ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which combination best help reduce the occurrence of drought caused by human activities? ጥያቄው የሚለን የትኛው አማራጭ ያለ ኮምቢኔሽን ነው በሂውማን አክቲቪቲ የሚመጣን ድሮት ለመቀነስ የሚረዳ ነው የሚለን የኤ ዲፎሬስቴሽን ኤንድ ኦቨርግሬዚንግ ይለናል። መልስ አይሆንም። ምክንያቱም እነዚህ ሁለቱ እንዲያውም እዛ ስፍራ ላይ ያለውን ወርስን ነው የሚያደርጉት ድሮትን እንጂ እንዲቀንስ አያደርጉም። ስለዚህ ኤ አይሆንም። ቢ ደግሞ አፎሬስቴሽን ኤንድ ሰስተነብል ላንድ ማኔጅመንት ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አፎሬስቴሽን ማለት ፕላንቲንግ ትሪ ማለት ነው። ፕላንቲንግ ትሪ ደግሞ አንድ ስፍራ ላይ ሲኖር ሶይል ኮንዘርቬሽን እዛ ስፍራ ላይ እንዲኖር ያደርጋል። ይሄ ደግሞ ኤንቫይሮንመንታል ዲግራዴሽን እንዲቀንስ ያደርጋል እና በዚህ መሰረት ትክክለኛ መልሳችን ቢሆናል። ሌላኛው ቀጣይ ጥያቄያችን a region receive far less rainfall than normal for several consecutive years, reservoirs dry up, crop fail and livestock die. which geographical phenomena is being described? ጥያቄው የሚለና አንድ ሪጅን ከዚህ ቀደም ያገኝ ከነበረው ሬንፎል የቀነሰ ሬንፎል ቢያገኝና ከዚህ በተጨማሪ ደግሞ በአካባቢው ያለው መሬት ድራይ አፕ ቢያረግ የተዘሩ ክሮፖች ደግሞ ሳይበቅሉ ቢቀር እና ከዚህ በተጨማሪ ደግሞ በአካባቢው ያሉ ላይቭ ስቶኮች ቢሞቱ ይሄ ከላይ ለተጠቀሰው ፌኖሚና በደንብ ዲስክራይብ የሚያደርጉ አማራጭ የትኛው ነው የሚለና የኤ ፍለድ ይለናል። መልስ አይሆንም። ምክንያቱም ፍለድ ኤክስተንሲቭ በሆነ ዋተር ነው እንጂ የሚመጣ በዋተር ሾርቴጅ አይደለም የሚመጣ። ስለዚህ ኤ አይሆንም። ቢ ድሮት ይለናል። የትክክለኛው መልሳችን የሚሆነው ነው። ምክንያቱም በቦታው ዋተር ስኬርሲቲ እንዲፈጠር ያደርጋል። ይሄ ደግሞ ክሮፖች ፌል እንዲያደርጉ ያደርጋል እና በዚህ መሰረት ከላይ ያለው ስቴትመንት በደንብ ዲስክራይብ ያደረገው ቢ ድሮት ነው። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which human activity contributes most directly to desertification in the Sahel? ጥያቄው የሚለን የትኛው የሁማን አክቲቪቲ ነው በሳህል ውስጥ ለሚገኝ ዴዘርቲፊኬሽን በደንብ ዳይሬክትሊ ኮንትሪቢዩት የሚያደርግ አማራጭ የትኛው ነው የሚለን የኤ አፎሬስቴሽን ይለናል። መልስ አይሆንም። ምክንያቱም አፎሬስቴሽን ዴዘርቲፊኬሽን እንደውም እንዳይፈጠር ነው የሚያደርግ እንጂ እንዲፈጠር አያደርግም። ስለዚህ ኤ አይሆንም። ቢ ኦቨርግሬዚንግ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ኦቨርግሬዚንግ ቬጂቴሽንን ሪሙቭ ያደርጋል። ይሄ ደግሞ ከዛ ስፍራ ላይ ያለው ሶይል ለኢሮዥን እንዲጋለጥና ከዛ ለዴዘርቲፊኬሽን መፈጠር ምክንያት ይሆናል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋን ሜጀር ኮንሲኩዌንስ ኦፍ ፕሮሎንግድ ድሮት ኢዝ ፕሮሎንግድ ለሆነ ድሮት መፈጠር ዋነኛ ኮንሲኩዌንሱ ወይም ደግሞ ሪዛልቱ ምንድነው ነው የሚለን የኤ ኢንክሪዝድ ፉድ ፕሮዳክሽን ይለናል። ዲክሪዝድ ቢሆን ነበር መልስ የሚሆን። ስለዚህ ኤ አይሆንም። ቢ ኢንክሪዝድ ባዮዳይቨርሲቲ ይለናል። በተመሳሳይ ተቃራኒ ነው፣ ዲክሪዝድ ነበር መሆን የነበረበት። ስለዚህ ቢ አይሆንም። ሲ ፋሚን ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ድሮት ክሮፕ ፌለር እንዲፈጠር ያደርጋል። ይሄ ደግሞ በአካባቢው ፉድ ሾርቴጅ እንዲፈጠርና መጨረሻ ላይ ደግሞ ስፍራውን ለፋሚን ያጋልጣል እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why does drought often lead to rural to urban migration? ለምንድነው ድሮት ከሩላር ወደ አርባን የሚደረግ ሚግሬሽን እንዲፈጠር የሚያደርግ ነው የሚለን የኤ ሲቲ ሪሲቭ ሞር ሰንሻይን ይለናል። ኤ ሪዝን አይሆንም። ምክንያቱም ሰንሻይን ሜን ሪዝን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ people move in search of food, water and employment ትክክለኛ ሪዝናችን የሚሆነው ነው። ምክንያቱም አንድ ስፍራ ላይ ያለ የክሮፕ እና የላይቭ ስቶክ ሎስ ሰዎችን ለተሻለ ኦፖርቹኒቲ ወደ ታውን እና ሲቲዎች እንዲሰደዱ ያስገድዳቸዋል እና በዚህ መሰረት ሪዝን የሚሆነው ቢ ነው። ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዴዘርቲፊኬሽን ኦካር ዌን ዴዘርቲፊኬሽን ምን ሲሆን ነው የሚፈጠር ነው የሚለን የኤ ፎረስትስ ናቹራሊ ቢኬም ኦሽንስ ይለናል። መልስ አይሆንም። ምክንያቱም ይሄ አይፈጠርም። ኤ አይሆንም። የቢ ደግሞ ፈርታይል ላንድስ ግራጁዋሊ ሉዝ ኢትስ ፕሮዳክቲቪቲ ኤንድ ቢካም ዴዘርት ላይክ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ዴዘርቲፊኬሽን ከዚህ ቀደም የነበረን ፕሮዳክቲቭ ላንድን ዲግሬድ በማድረግ ዴዘርት ላይ ኮንዲሽን እዛ ስፍራ ላይ እንዲፈጠር ስለሚያደርግ ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is the Sahel especially vulnerable to drought? ለምን ነው ሳህል ስፔሻሊ ለድሮት ተጋላጭ ነው የሚለን የኤ it lies between the Sahara desert and wetter tropical regions ይለናል። ቅድም ላይ ምን ስላየነው መልስ የሚሆነው ነው። ምክንያቱም ይህ ስፍራ ቅድም ላይ እንዳየነው በእነዚህ በሁለት ስፍራዎች መካከል ትራንዚሽናል ሎኬሽን ላይ ነው የሚገኝ። ይሄ ደግሞ ከዛ ስፍራ ላይ በጣም የሬንፎል መለያየት እንዲፈጠርና መጨረሻ ላይ ደግሞ በጣም ተደጋጋሚ ድሮት እንዲፈጠር ያደርጋል እዛ ስፍራ እና እንደ ሪዝንነት የሚጠቀሰው ይሄ ነው። በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following would be best long term solution to reduce drought related environmental degradation? ጥያቄው የሚለን ከድርቅ ጋር የተያያዘ environmental degradation ለረጅም ጊዜ መፍትሄ ለመስጠት ተመራጭ የሆነው አማራጭ የትኛው ነው የሚለን የኤ increasing deforestation ይለናል። መልስ አይሆንም። ምክንያቱም ኤ እንዲያውም ወርስን ነው የሚያደርገው ፕሮብለሙ። ስለዚህ ኤ አይሆንም። ቢ ደግሞ sustainable land management and tree planting ትክክለኛው መልሳችን የሚሆነው ነው። ምክንያቱም
ምክንያቱም ከስፍራው ላይ ሰስተናብል ፕራክቲሶችን የምናደርግ ከሆነ በቦታው ያለውን ቪጂቴሽን ሶይል እና የላንድ ዲግራዴሽን ማሻሻል ስለሚቻል ማለት ነው። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best explain the relationship between drought and biodiversity? ጥያቄው የሚለን በድሮት እና ባዮዳይቨርሲቲ መካከል ያለውን ሪሌሽንሺፕ በደንብ የሚገልጸው አማራጭ የትኛው ነው የሚለን የኤ drought always increase biodiversity ይለናል። መልስ አይሆንም፣ ምክንያቱም ተቃራኒ ነው፣ ኦፖዚት ነው ቢሆን ትሩ። ስለዚህ ኤ አይሆንም። ቢ ደግሞ drought has no effect on plants and animals ይለናል። መልስ አይሆንም፣ ምክንያቱም drought ሲግኒፊካንት የሆነ ኢኮሎጂካል ኢፌክት አለው በእነዚህ ላይ እና በዚህ መሰረት ቢ አይሆንም። የሲ ደግሞ drought may cause some species to become endangered or extinct ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም አብዛኛው ፕላንትና አኒማሎች ፕሮሌንጅድ የሆነ ድሮትን ሰርቫይቭ አያደርጉም። ይሄ ደግሞ ባዮዳይቨርሲቲ በጣም እንዲቀንስ ያደርጋል እና በዚህ መሰረት በሪዝነት የሚጠቀሰው ሲ ነው። ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የገቨርንመንት ፕላን ቱ ሪዲዩስ ዘ ኢፌክትስ ኦፍ ድሮት ዊች አክሽን ውድ ቢ ሊስት ኢፌክቲቭ? ገቨርንመንት የድሮትን ኢፌክት መቀነስ ቢፈልግ አማራጮች ውስጥ ካሉ አክሽኖች ብዙም ውጤታማነት የሌለው አማራጭ የትኛው ነው የሚለን የኤ ፕሮሞቲንግ አፎረስቴሽን ይለናል። መልስ አይሆንም፣ ምክንያቱም አፎረስቴሽን ኢኮሲስተምን በጣም ሪስቶር ለማድረግ አጋዥ ነው። ጥያቄው ደግሞ ሊስት ኢፌክቲቭ የሆነው ወይም ደግሞ በጣም ብዙ ኢፌክቲቭ ያልሆነው የትኛው ነው ስለሚል ኤ ኢፌክቲቭ ነው። ስለዚህ መልስ አይሆንም። ቢ ደግሞ ኢንካሬጂንግ ሰስተናብል ግሬዚንግ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ግሬዚንግን ኮንትሮል ማድረግ ቬጂቴሽን በጣም ፕሮቴክት ያደርጋል። ስለዚህም መልስ አይሆንም። የሲ ደግሞ ኤክስፓንዲንግ አንኮንትሮል ዲፎሬስቴሽን ይለናል። መልስ የሚሆነው ነው፣ ምክንያቱም ዲፎሬስቴሽን ኢንቫይሮንመንታል ዲግራዴሽን እና ድሮት ሪስክን በጣም አክሰለሬት ያደርጋል እና ትክክለኛ መልሳችን ሲሆናል። ሌላኛው ቀጣይ ጥያቄያችን የፋርመር ሪፒትድሊ cultivates the same land without allowing it to recover, causing soil degradation and reduce productivity. This practice contribute directly to ጥያቄው የሚለና አንድ ገበሬ ያለውን መሬት በየአመቱ በየጊዜው የሚያርሰው ከሆነና ለመሬቱ ሪከቨሪ ታይም የማይሰጠው ከሆነና ይሄ ደግሞ ከቦታው ላይ ሶይል ዲግራዴሽን እንዲፈጠር እና ፕሮዳክቲቪቲው እንዲቀንስ ቢያደርገው ይሄ ከላይ ላይ እየተደረገ ያለው ፕራክቲስ ዳይሬክትሊ ለምን ነው ኮንትሪቢዩት የሚያደርግ ነው የሚለና የኤ ዴዘርቲፊኬሽን ይለናል። ትክክለኛው ልሳችን የሚሆነው ነው፣ ምክንያቱም ኦቨርክሮፒንግ ሶይልን ዲግሬድ ያደርጋል። ይሄ ደግሞ ዴዘርቲፊኬሽን እንዲፈጠር ዋነኛ ሪዝን ይሆናል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የካንትሪ ኤክስፒሪየንስ ሪፒትድ ድሮት ቢኮዝ ፎረስትስ ሃቭ ቢን ክሊርድ ግራስላንድስ ሃቭ ቢን ኦቨርግሬዝድ ኤንድ ፋርምላንድስ ሃዝ ቢን ኦቨርዩዝድ ዊች ስቴትመንት ቤስት ኤክስፕሌን ዘ ሲቹዌሽን? ጥያቄው የሚለና አንድ ካንትሪ ተደጋጋሚ በእነዚህ ሪዝኖች ምክንያት እየተከሰተባት ቢኖር ብሎ ሪዝኖችን የጠቀሰው ተደጋጋሚ የሆነ በደን ጭፍጨፋ ከዚህ በተጨማሪ ደግሞ ግራስላንድ ላይ ባሉ ኦቨርግሬዚንጎች እና ፋርምላንዶችን ደግሞ ከመጠን በላይ ያለምንም ሪከቨሪ ታይም ኦቨርዩዝ በማድረግ በእነዚህ ሪዝኖች ተደጋጋሚ ድሮት እዛ ስፍራ ላይ ቢከሰት ከላይ ላይ ያለውን ስቴትመንት በደንብ የሚገልጸው አማራጭ የትኛው ነው የሚለን የኤ ሂውማን አክቲቪቲ ካን ኢንክሪዝ ዘ ሰቨርኒቲ ኦፍ ድሮት ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሂውማን አክቲቪቲዎች ልክ እንደ ዲፎሬስቴሽን፣ ኦቨርግሬዚንግ እና ኦቨርክሮፒንግ ያሉት በስፍራው ላይ ያለውን ኢንቫይሮንመንታል ፕሮብለም ወርስን በማድረግ ድሮት ቦታው ላይ እንዲከሰት ያደርጋል እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following would most likely reduce the spread of desertification? ጥያቄው የሚለን በአንድ ስፍራ ላይ ያለ የዴዘርቲፊኬሽን መስፋፋትን ሊቀንስ የሚችል አማራጭ የትኛው ነው የሚለን የኤ increasing livestock beyond the carrying capacity ይለናል። መልስ አይሆንም፣ ምክንያቱም overgrazing vegetation ዳሜጅ ያደርጋል እና በዚህ መሰረት ኤ አይሆንም። ቢ ደግሞ planting trees and protecting vegetation ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም በስፍራዎች ትሪ መኖር ሶይል ሞይስቸርን ኮንዘርቭ እንዲደረግ ያደርጋል። እዚህ በተጨማሪ ደግሞ በቦታው ላይ ኢሮዥን እንዳይፈጠርና ዴዘርቲፊኬሽን እንዳይፈጠር ያደርጋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። በሌላኛው ቀጣይ ጥያቄያችን which of the following is not a likely consequence of prolonged drought? ጥያቄው የሚለን የፕሮሎንጅድ ድሮት ኮንሲኩዌንስ ወይም ደግሞ ሪዛልት ያልሆነው አማራጭ የትኛው ነው የሚለን የኤ ክሮፕ ፌለር ይለናል። መልስ አይሆንም፣ ምክንያቱም ክሮፕ ፌለር በድሮት ጊዜ የሚፈጠር ኮመን የሆነ ነገር ነው ወይም ደግሞ ኮንሲኩዌንስ ነው እና በዚህ መሰረት ኤ አይሆንም። ቢ ደግሞ ዋተር ሾርቴጅ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ዋተር ሾርቴጅን በተመሳሳይ የዚህ ሜጀር ኢፌክት ነው። ስለዚህ ቢ አይሆንም። የሲ ደግሞ ኢንክሪዝ አግሪካልቸራል ፕሮዳክቲቪቲ ይለናል። መልስ የሚሆነው ነው፣ ምክንያቱም ድሮት ክሮፕ ይልድ እንዲቀንስ ያደርጋል ከመጨመር ይልቅ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why did desertification in the Sahel become especially severe between the late በ1960 and early በ1980? ለምንድነው በሳህል ላይ ያለው ዴዘርቲፊኬሽን በ1960 ማብቂያና በ1980 መጀመሪያ አካባቢ የተባባሰው ነው የሚለን የኤ the region experience a long period of severe drought ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም በዚህ ፔሪድ ላይ በጣም ኤክስቴንድድ የሆነ ድሮት ነው እዚህ ስፍራ ላይ ተከስቶ የነበረ። ይሄ ደግሞ በጣም በሳህል ላይ ያለው
ያለው ዲዘርቲፊኬሽን እንዲጨምር አድርጎ ነበር እና በዚህ መሰረት እንደ ሪዝነት የሚጠቀሰው ኤ ነው። በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የኮንዘርቬሽን ፕሮግራም ኢንኮሬጅስ ፋርመርስ ቱ ሮቴት ክሮፕስ ፕላንት ትሪስ ኤንድ አቮይድ ኦቨርግሬዚንግ ኢት ሜን ጎል ኢዝ ቱ ጥያቄው የሚለን የኮንዘርቬሽን ፕሮግራሞች ፋርመሮች ክሮፖችን ሮቴት እንዲያደርጉ ፕላንቶችን እንዲተክሉ እና እዚህ በተጨማሪ ደግሞ ኦቨርግሬዚንግን እንዲቀንሱ የሚደረግበት ሜን ጎሉ ምንድነው ነው የሚለን የኤ ኢንክሪዚንግ ዴዘርቲፊኬሽን ይለናል። የመልስ የሆነ ምክንያቱም እነዚህ ፕሮግራሞች የዴዘርቲፊኬሽን አጌንስት አድርገው እንጂ ደግፈው አይደለም የሚሰሩ እና በዚህ መሰረት ኤ ሆነም ቢ ደግሞ ሬዲዩስ ኤንቫይሮንመንታል ዲግራዴሽን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ሰስተነብል ፕራክቲሶች ሶይል ኮንዘርቭ እንዲደረግ ቬጂቴሽን እንዲበረታታና ድሮት እንዲቀንስ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊ ስቴትመንት ቤስት ኤክስፕሌን ዋይ ድሮት ሜይ ሊድ ቱ ፋሚን ጥያቄው የሚለን የትኛው ስቴትመንት ነው ድርቅ ለፋሚን መፈጠር ምክንያት እንደሚሆን የሚገልጸው ነው የሚለን የኤ ድሮት ኢንክሪዝ ሬንፎል ይለናል። መልስ አይሆንም። ምክንያቱም ሬንፎል ድሮትን እንደው በተቃራኒ ይቀንሳል እንጂ እንዲጨምር አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ድሮት ሬዲዩስ ክሮፕ ፕሮዳክሽን ኤንድ ዋተር አቬይላቢሊቲ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም በአንድ ስፍራ ላይ ሬንፎል ማነስ ካለ ክሮፕ ፌለር እና ላይቭ ስቶክ ሎስ እንዲፈጠር ስለሚያደርግ ማለት ነው። ይሄ ደግሞ ፉድ ሾርቴጅ እዛ ስፍራ ላይ እንዲፈጠር ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊዝ ግሩፕ ውድ ቢ ሞስት ዳይሬክትሊ አፌክትድ ባይ ፕሮሎንግድ ድሮት የትኞቹ ግሩፕ ናቸው ዳይሬክትሊ በፕሮሎንግድ ድሮት አፌክት የሚደረጉ ነው የሚለን የኤ ፋርመርስ ኤንድ ፓስቶራሊስትስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ሁለት ግሩፖች ያላቸው ላይቭ ስቶክ ዳይሬክትሊ በሬንፎል ዲፔንድ ስለሚደረግ ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊ ስቴትመንት ቤስት ዲስክራይብ ዘ ሪሌሽንሺፕ ቢትዊን ድሮት ኤንድ ዴዘርቲፊኬሽን ጥያቄው የሚለን በድሮት እና ዴዘርቲፊኬሽን መካከል ስላለው ሪሌሽንሺፕ ወይም ግንኙነት በደንብ የሚገልጸው አማራጭ የትኛው ነው የሚለን የኤ ዘ አር ኮምፕሊትሊ አንሪሌትድ ይለናል። መልስ አይሆንም። ምክንያቱም ሁለቱ ፕሮሰሶች በጣም ክሎዝሊ ሊንክድ ናቸው። ስለዚህ ኤ አይሆንም። ቢ ደግሞ ሪፒትድ ድሮት ካን አክሰለሬት ዴዘርቲፊኬሽን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ተደጋጋሚ ድሮት አንድ ስፍራ ላይ ያለን ቬጂቴሽንን ያስወግዳል። እዚህ በተጨማሪ ደግሞ ዊክ የሆነ ሶይል እንዲፈጠር ያደርጋል። ይሄ ደግሞ ዴዘርት በስፍራው በጣም ኤክስፓንድ እንዲያደርግ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኤ ሪጅን ሰፈር ፍሮም ፍሪኩዌንት ድሮት ቢኮዝ ኦፍ ፑር ላንድ ማኔጅመንት ኤንድ ኤንቫይሮንመንታል ዲግራዴሽን ዊዝ ጂኦግራፊካል ኮንሰፕት ቤስት ኤክስፕሌን ዲስ ጥያቄው የሚለን አንድ ሪጅን ተደጋጋሚ በሆነ ድሮት በስፍራው ባለ ፑር በሆነ ላንድ ማኔጅመንት እና ኤንቫይሮንመንታል ዲግራዴሽን ሰፈር እያደረገ ቢሆን ይሄን ጂኦግራፊካል ኮንሰፕትን በደንብ የሚገልጸው አማራጭ የትኛው ነው የሚለን የኤ ሂውማን አክቲቪቲ ካን ኢንፍሉዌንስ ኤንቫይሮንመንታል ኮንዲሽንስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ፑር የሆነ ላንድ ማኔጅመንት ካለ አንድ ስፍራ ላይ ኤንቫይሮንመንታል ዲግራዴሽን በዛ ቦታ ላይ እንዲፈጠር ያደርጋል። ይሄ ደግሞ ድሮት ኢምፓክትን በጣም ያባብሰዋል እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። እና አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ወደ መጨረሻው ጥያቄያችን ከማለፋችን በፊት ቪዲዮአችን ላይ ካላረጋችሁ ተመልካቾች ካላችሁ ላይክ እንድታረጉ እንጠይቃለን። ቀጥታ ወደ መጨረሻ ጥያቄ እንለፍ። ጥያቄው የሚለን አንድ ገቨርንመንት ለወደፊት የሚፈጠሩ የድሮት ኢምፓክቶችን ለመቀነስ የተገደበ ፈንድ ቢኖረው ለዚህ ገቨርንመንት ኢፌክቲቭ የሆነው ስትራቴጂ አማራጮች ውስጥ ካሉት የትኛው ነው የሚለን የኤ ፕሮሞት አፎሬስቴሽን ሰስተነብል ፋርሚንግ ኤንድ ፕሮፐር ግሬዚንግ ማኔጅመንት ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ይሄ ሜዥር ቬጂቴሽንን ፕሮቴክት ያደርጋል። ከዚህ በተጨማሪ ደግሞ ሶይልን በማበረታታት የሶይሎችን ዋተር ሪቴንሽን እንዲጨምር ያደርጋል። ይሄ ደግሞ የድሮትና የዴዘርቲፊኬሽን ኢፌክትን ይቀንሳል እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዚህ መሰረት በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 11ኛ ክፍል ቻፕተር 4 ላይ የተወጣጡ 30 ጥያቄዎችን በዚሁ መንገድ ይዘላችሁ ምንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።